ትሁት ሆኖ ነው የተገለጠው፣ በትሁት ስጋ ማለት ነው። የባሪያውን መልክ ይዞ ነው የተገለጠው። የኋላ አመጣጡ ግን እንዲህ አይደለም፣ በልዕልና ነው የሚመጣው። ያ ማለት ምንድነው? በግርማ መንግስት በብርሃነ መለኮት ይመጣል ማለት ነው። ሲመጣ እኮ ማምላክ ድንግል ማርያም ብቻ ተሰማው የነበረ ቅዳሴ ነው የነበረ አይደል? በማኅፀነ ማርያም በነገረ ማርያምም በኋላም አረጋዊ መንፈሳዊም እንደገለጸው ድንግል አጽንዕት ሬሳ መንገለ ከርሳነ ከመ ተስማዕ ቃለ መላእክት፣ የመላእክትን ቅዳሴ ለመስማት አንገቷን ወደ ሆዷ ዘንበል ታደርግ ነበር ይላል። እሷ ብቻ የምትሰማው ቅዳሴ ነው የነበረ። ኋላ ሲመጣ ግን ዓለም ሁሉ የሚሰማው የምስጋና ጎርፍ እየጎረፈለት ነው የሚመጣው። ዓለም ሁሉ የሚሰማው ማለት ኃጥአንም ጻድቃንም አጋንንትም ሳይቀር ሁሉም በዚህ ልዩ ነው ማለት ነው። ዮሐንስም በራእዩ ምዕራፍ 14 ላይ ይህንን ነው የሚገልጸው። ቅዳሴ እንደሚቀርብለት፣ ውዳሴ እንደሚቀርብለት፣ የዘንባባ ዝንጣፊ ተይዞ እየተዘመረለት እንደሚመጣ ነው የሚናገሩ። አሚሃ ይሬ ወለ ወግወን፣ ያዩት ሰዎች የወጉት ሰዎች ያዩታል እናም ያምኑበታል። አይሁድ ሳይቀር ያምኑበታል። ያን ጊዜ እምነታቸው ምንም እንኳን የሚረባ የማይጠቅም ባይሆን አምነውበት ተሳስተን ኖሯል ለካ ይቅር በለን የሚሉበት ዘመን ነው። በዚህ ምድር ላይ በመጣበት ጊዜ ግን ይቅር በለን አላሉትም። የሰው ልጆችን ኃጢአት የሚያስተሰርይላቸው እያሉ ያፌዙበት ነበር። ያ ይቀየራል። ስለዚህ የኋላ ምጽአቱ ሁሉን አስተካክሎ አምላክነቱን የሚገልጥ ነው ማለት ነው። የትንሣኤ አሁን የሰው ልደት በትንሹ 3 ጊዜ ነው። የመቃብር ይሄ ከማህፀን የምንወለደው ልደት አለ። ከዚያ ደግሞ በ40 ቀን እና በ80 ቀን የምንወለደው መንፈሳዊ ልደት ደግሞ አለ። ሌላ የምንጠብቀው አንድ ልደት አለ። 3 ልደታት ስለሆነ ያሉን፣ እሱም ልደተ ሙታን መቃብር ነው። የሙታን ከመቃብር መወለድ የምንጠብቀው ነው ወደፊት። ስንወለድ ግን አሁን ባለንበት ሁኔታ አይደለም። ሴቶቹ በ15 ዓመት ወንዶቹ ደግሞ በ30 ዓመት ጎልማሳነትና ቁንጅና እንዲወለዱ ነው የእግዚአብሔር ፈቃድ። ምክንያቱም ጥንተ ተፈጥሯችን የሚያሳየን እሱን ስለሆነ ማለት ነው። ትንሣኤውም የሚደረግ የእያንዳንዱ ሰው የራስ ቅሉ ካረፈበት ስፍራ ላይ ነው። የራስ ቅላችን የሚያርፍበት ስፍራ አለ። እዚያ ላይ አይጽምት ሁሉ ይሰበሰባል። ሀበሃሎ ሪስ ህይት ገባ ሁሉ መለያሌ ነው የሚለው። ሰውነት ሁሉ ከዛ ይከማቻል ይላል። ይሄ ምስጢር ስላለው ነው። የቤተክርስቲያን ራስ ክርስቶስ ነው እና ቤተክርስቲያን አካል ብልት ነች። ይህትም ተበታትና ትኖራለች። ወንዘ ዝሩቲት ማእከለ አድባር ወቆላተ ገዳም ተቃቢያ ተከውና አትብር ስፎራ ነው። በቆላም በደጋም ብትዘራ ብትበተን በተራራም በሜዳም በኋላ ግን ተሰብስባ አንድ ዳቦ ትሆናለች እንዲሉ ቤተክርስቲያንም ራሷ ክርስቶስ ወዳለበት ነው የምትሰበሰበው። በኋላ ሁላችን እሱን ማዕከል አድርገን ነው የምንሰበሰበው። በኋላ ከዚህ የተነሳ ከአቤል ጀምሮ መቃብር ያወጣቸው መሬት የከደናቸው ሁሉ የሚበሰብስ ሰውነታቸውን ትተው የማይበሰብስ ሰውነት ይዘው ይነሳሉ ማለት ነው። ወልድ ከአብ ከመንፈስ ቅዱስ ተለይቶ የመጣበት ጊዜ የለም። በመጀመሪያ ምጽአቱም እኮ ስናይ ተለይቶ አይደለም የመጣው። ተለይቶ ቃል ስጋ ሆነ እንላለን እንጂ ተለይቶ መጣ ግን አንልም። ምክንያቱም የነገራት መልአክ ራሱ ያረጋግጠላት ይሄን መንፈስ እግዚአብሔር ቅዱስ ይመስላል። ያስቀደመው እንደውም እሱን ነው። ወኃይለ ልዑል ይሴልለኪ ዘኢትወለድ እምኔኪ ቅዱስ ውእቱ፣ የእግዚአብሔር መንፈስ ወደ አንቺ ይመጣል፣ የልዑል ኃይልም ደግሞ ይቀርድሻል። ኃይለ ልዑል ብሎ እግዚአብሔር አብን ደግሞ መንፈስ ቅዱስ ብሎ ደግሞ መንፈስ ቅዱስን መንፈስ እግዚአብሔር ብሎ ዘኢትወለድ እምኔኪ ብሎ ደግሞ እግዚአብሔር ወልድን ደግሞ ይነግራታል። ስለዚህ የሶስቱም ማደሪያ ሆነች። ሶስቱም ወደ እሷ መጥተዋል ማለት ነው። እርግጥ ነው ተለይቶ ሰው የሆነው ግን አምላክ ወልድ አምላክ ኢየሱስ ክርስቶስ ብቻ ነው ማለት ነው። የሰውነት ስም የወጣለት የሰውነት አካል የሰውነት ባህሪ የተገኘበት እሱ ብቻ ነው። እንደዚሁም ሁሉ በኋላ ምጽአቱም ምናልባት አሁን በቤተ ክርስቲያናችን ስንናገር እሱም ራሱ ሲናገር እመጽእካይ በወይነሳ አክሙ ነው ያለው። ዳግመኛ መጥቼ ወስዳችኋለሁ እኔ ወዳለሁበት ብሎ ቃል የገባልን እሱ ቃል በቃል የሰማ ነው። ግን ምን ለማለት ነው ይሄ? አንደኛ በሚገለጥ አካል በሚታይ አካል ያለ እሱ ብቻ ነው። አሁን አብን በምን አካል እንወስነዋለን? መንፈስ ቅዱስንስ በምን አካል እንወስነው እንችላለን? በሚታይ ደረት በሚታይ አካል ጠባብነቱን ሳይለቅ የሰፋ የመላ ውስንነቱን ሳይለቅ ዓለምን የከደነ እሱ ብቻ ነው። ስለዚህ ለሱ ታይቶ መፍረድን ታይቶ መገለጥን ተገልጦ መፍረድን ተገልጦ ስራ መስራትን ለወልድ ብቻ ሰጥቶ መናገር የተለመደ ስለሆነ ነው። ሁለተኛ ደግሞ ይህችን ቤተክርስቲያን በደሙ የመሰረተ ያጸና እሱ ነው። በኋላም ደግሞ መንግስተ ሰማያት እንደሚሰጣትም ቃል የገባላትም እሱ ነው።
ስለዚህ ለሱ ስትል መናገር እንገደዳለን ማለት ነው። ቃል ዘባሕቲቱ ደግሞ የብቻው ቃል እንለዋለን እና ያም የመንፈስ ቅዱስም ቃል እሱ ስለሆነ ነውና ሁሩ የሚለው ቃልም የሚነገረው መልእክቱ የሚተላለፈው በሱ ቃልነት ስለሆነ ለሱ ብቻ ሰጥተን እንናገራለን እንጂ ከአብ ከመንፈስ ቅዱስ ተለይቶ ስራ የሚሰራበት ጊዜ የለውም። የምጽአት ምልክቶች ምን ምን ናቸው? ረሃብ፣ ቸነፈር፣ ጦርነት በየሀገሩ ሁሉ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳሳሉ ይላል። እነዚህ ነገሮች መጀመሪያ ላይ የመከራው መግቢያ ሆነው የተቀመጡ ምልክቶች ናቸው። ከሁሉም ነገር በላይ ግን እኔ አሁን እንደ ትልቅ ምልክት መወስደው ነቢዩ ዳንኤልም የተናገረው ጌታችንም በማቴዎስ 24 ላይ የጠቀሰው ታላቁ ምልክት እሱ ነው። የጥፋት ርኩሰት በተቀደሰው ስፍራ ላይ ቁሞ ስታዩ ነው የሚለው። ያን ጊዜ አንባቢው ያስተውላል እና የጥፋት ርኩሰት በተቀደሰው ስፍራ ላይ ቁሞ የምናይበት ጊዜ አለ። ምክንያቱም በእኛይቱ ቤተክርስቲያን በተቀደሰችው አውደ ምሕረት ጴጥሮስ ጳውሎስ በሰበኩባት አውደ ምሕረት ላይ የኑፋቄ ትምህርት የሚያስተምሩ አሉ የሚታዩ ማለት ነው። በሃይማኖት ሰበብ ነው። አሁን አብዛኞቹ ዝርፊያዎችም የሚካሄዱት በሃይማኖት ሰበብ ነው። ይህንን የሚያደርጉ ሰዎች አሉ። በልዩ ልዩ መንገድ በማታለል ማለት ነው። በብሕትውና ሰበብ ሊሆን ይችላል። አለበለዚያ ደግሞ ተሹመው የተሾሙበትን ኃላፊነት በአግባቡ ባለመውጣት ሊሆን ይችላል። አብዛኞቹ መገናኛዎች እንኳን የህዝብ መገናኛ ዘዴዎች እንኳን በራሱ ስለ ቤተክርስቲያኒቱ እንዲያወሩ የሚገደዱበት ጊዜ በጣም አለ። ምክንያቱም አይኑን ያፈጠጠ የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስለሚታይ ማለት ነው። አለማፈራል፣ ጉቦኝነቱ፣ ዘረኝነቱ እንዲህ አይነት ነገሮች እነዚህ የጥፋት ርኩሰት የሚባሉት የዚህ ዘመን ምልክቶች ለጌታ መምጣት ፊት አውራሪዎች ሆነው እንዲቀመጡ ግድ ነው። ይህ ሊሆን ግድ ነው የሚለው ራሱ። በተለይ አሁን ጌታችን ከሰጣቸው ምልክቶች እኔ በጣም የሚገርመኝ በለስ አይምሮ አምሳሌው ከበለስ ተማሩ ነው የሚለው። ቅጠሏ የለመለመ እንደሆነ ጫፎቿም ያቆጠቆጡ እንደሆነ ይላል። የሚገርም ነው በእውነት። የበለስ ጫፎች አቆጥቁጠዋል። አሁን ሲታይ በለስ የኃጢአትም ምሳሌ ነው። እዚህ በማቴዎስ ምዕራፍ 21 ቁጥር 18 ላይ ያለችውን በለስን ተረጉም ኃጢአት ናት ብሎ ነው ዮሐንስ አፈወርቅ የተረጎማት። ምንም እንኳን የኃጢአት ፋሽን ባይኖረውም እንደ ፋሽን ተመሳሳይ ጾታን ማጋባት ጀምራለች ዓለማችን በይፋ ማለት ነው። በአደባባይ ለዚያውም ሳታፍር ኖሯን ገመኗን አደባባይ አውጥታ ይውልኝ ወቁልኝ ያለችበት ዘመን። ይሄ በለስ መለምለሟን ነው የሚያሳየው። እንደውም ቅጠሏ ሰፍቶ ሁሉንም ያስጎመጅና መሬትን የከደነ ሆኖ ደግሞ ስንመለከተው በጣም የሚገርም ምልክት ነው የምንመለከተው። አሁን ዓለም ለዳቦ አይደለም እየተሰለፈ ያለው፣ ለኃጢአት ነው እየተሰለፈ ያለው። እየጮህም ያለው እንደዚያ ነው፣ ለኃጢአት ነው እየጮህ ያለው። እነዚህ ምልክቶች የሚያሳዩት የዘመኑን መቃረብ ነው። ያው ለኃጢአት እድገት የለውም፣ ቁልቁል መውረድ ነው። ለዚህ ነው ወደ ኋላ ቁልቁል ተመልሰን ወደ ታች ወደ ኋላ ተመልሰን ሰዶምና ገሞራን ደረስንባቸው። ዞሮ ዞሮ ሊያጋጥመን የሚችል እነሱን ያገኘ ጥፋት ነው የሚሆነው። ልትጠፋ ስትል እያለቀች ስትሄድ ነው ዓለም። አሁን ዓለም አልቃለች። እያለቀች ስትሄድ እዚህ ደረጃ ደረሰች። መቼስ አንድን ነገር እያነሳሽ ውስጥ ስሩ ላይ የምትደርሺው እና አሁን ስሩ ላይ ደርሰናል። ከነገሩ ስር ላይ ማለት ነው። ያ ማለት ሰዶምና ገሞራን አገኘናቸው ከታች ስንል ማለት ነው። ለመጀመሪያ ምጽአቱ ፊት አውራሪ ያለው፣ ለኋለኛ ምጽአቱም ፊት አውራሪ ያስፈልገዋል። ንጉሥ ነውና አዋጅ ነጋሪ ያስፈልገዋል። የዳዊት መንግስት እኮ የክርስቶስ መንግስት ምሳሌ ስለሆነች ነው። መጀመሪያ ፊት አውራሪ ሆኖ ለ40 ዓመታት ሳኦል የነገሰው መንገድ ጠራጊ ነው። እንዴት የዳዊትን መንግስት ያህል የክርስቶስ መንግስት ምሳሌ የሆነች ክርስቶስ ዲበ መንበረ ዳዊት ተጸን መንግስቱ ነው የምንለው። በዳዊት መንግስት ላይ ይነግሳል እና የዳዊት ዙፋን ናት፣ የክርስቶስ ዙፋን ናት። ያቺ ዙፋን እሷን ዙፋን እንዴት ያለ ፊት አውራሪ ያለ መንገድ ጠራጊ ያስቀምጣታልና ሳውልን አስቀድሞ ላከ። በኋለኛም ምጽአቱ ማለትም ቀጥሎ ለምንጠብቀው ምጽአት ተቀዳሚ ለሆነው የዘመነ ስጋዊ ምጽአቱ ማለት ነው። ለሱ ምጽአቱ ደግሞ ፊት አውራሪ ዮሐንስ መጥምቅ ልኳል። እውነት ነው፣ መንገድ ጠርጓል። ዮሐንስና ኤልያስ ደግሞ ተመሳሳዮች ናቸው። ሁሉም በረሃኞች ናቸው። ሁሉም ደግሞ መናንያን ዓለም ናቸው። ሁለቱንም ደግሞ እግዚአብሔር እየመገበ ያሳደጋቸው ናቸው። ኤልያስን በቁራ እየላከ ምግብ አሳድጎታል።
ዮሐንስን ደግሞ ቶራ እያሳለፈ አሳድጎታል። ተመሳሳይ ህይወት ነው ያላቸው ገዳማዊ ህይወታቸው ስንመለከት፣ ለዚያውም ደግሞ ተግሳጻቸው በራሱ ንጉሥ ንግሥት ሳይፈሩ ሳያፍሩ የሚገስጹ ናቸው። ዮሐንስ ሄሮድስን እና ሄሮድያዳን፣ ኤልያስ ደግሞ አክዓብና ኤልዛቤል ተመሳሳይ ህይወት አላቸው። ስራቸውም ደግሞ ተመሳሳይ ነው። ዮሐንስ የመጀመሪያውን መንገድ ጠረገለት፣ አስተካከለለት። ኤልያስ ደግሞ የኋላውን ሊያስተካክል ይመጣ ዘንድ ግዴታ ነው እና መንፈቅ ተቀድሞ መጥቶ ይሰብካል። ጦርነት አለ ያን ጊዜ። ይሄ አርማጌዶን ተብሎ በዮሐንስ ራእይ ላይ የተገለጸው በ16ኛው ምዕራፍ ላይ ዮሐንስ ሲገልጸው የመጨረሻው ጦርነት ይለዋል። ይሄ ቤተክርስቲያን የመጨረሻ የምታካሄደው ጦርነት ነው። በዚያ ወቅት ዮሐንስ ነው ኤልያስ ነው ፊት አውራሪ ሆኖ ጦሩን እየመራ የሚሄደው። ምክንያቱም በዚያ ወቅት ቅዱስ ዮሐንስን በራእዩ እንደሚገልጸው የአውሬውን ምስሉንና ስሙን በግንባራቸው በእጃቸው ጽፈው ይዙታል ነው የሚለው። ይህ ምልክት አሁንም እየታየ ያለ ምልክት ነው። የአውሬው ምልክት በዓለማችን ላይ እየታዩ ያሉ ብዙ ምልክቶች አሉ። ሰው ሳያውቀው ዝም ብሎ እንደ ፋሽን የሚጠቀማቸው ግን የአውሬው ምልክቶች የሆኑት ማለት ነው። እንደውም እነዚያን ያላረገ ከገበያ ሁሉ የሚከለከልበት ጊዜ አለ ይላል። አሁን ዓለም አንድ መንደር ስለሆነች በገበያ መከላከል ጀምራለች። ለገሌ እንዳትገዙት፣ ለገሌ እንዳትሸጡለት ማለት ጀምራለች። ይሄ ይቀጥላል። ወደፊት እያደገ ይመጣና የአውሬውን ምስል ያላደረጉት ያልጻፉ በግንባራቸው ላይ ገበያ ውስጥ አይገቡም። እነዚህ ደግሞ ዮሐንስ በራእዩ ምዕራፍ 14 ላይ እንደሚገልጸው የአብ የወልድ የመንፈስ ቅዱስ ስም በግንባራቸው ላይ የተጻፈባቸው ምዕመናን። ከእነዚህ ጋር ጦርነት አለ። ይሄ ነው አርማጌዶን የሚባለው። መጨረሻ ላይ ግን እግዚአብሔር ድብቅ ሰራዊት አለው እስካሁን ያላወጣው። ይሄ ጎግ ማጎግ የሚባል ማለት ነው። እስክንድር የሚባለው ንጉሥ በጥበብ ዘግቶ ያስቀመጣቸው ናቸው። ቁም ነገሩ ግን ጥበብ እግዚአብሔር ነው። በኋላ ዓለምን ሊደመስስ የሚመጣ ሰራዊት ነው። አሁን ቢመጣ አንችለውም። ጊዜውን ጠብቆ ግን ያስቀመጠው ሰራዊት ነው። ያንን ይለቅና ዓለም በጦርነት እንድታልቅ ይደረጋል። ከዚያ በኋላ ሕይወት ያለው ፍጥረት በምድር ላይ ይኖር። ከዚያ ቀጥሎ ሊሆን የሚችለው ነፋሳት መጥተው ምድርን ይራምሟታል፣ እንደ ብራና ነው የሚለው፣ ይዳምጧታል እና ሁሉም ይስተካከላል። ወታስተነፍስ ምድር 7 ዕለታት 7 ቀን ፍጹም እረፍት ጸጥታ ታደርጋለች። ከዚያ በኋላ ነው እንግዲህ የጌታ መምጣት የሚጠበቀው ማለት ነው። ኤልያስ አሁን መጥቷል የሚለው እንኳን አያሳምንም። ምንም አይነት እንትን የለውም፣ ምልክት የለውም። አሁን ምክንያቱም አንደኛ ያለ ነው የምጣር መጀመሪያው ላይ ነው እንጂ ወደ ምጡ ገና አልገባንም እና የሚቀረን አንድ ደረጃ አለ ማለት ነው። ሁለተኛ ደግሞ አሁንም ይመጣል ተብሎ የተነገረለት ይሄ ኤልያስ ከሐሳዊ መሲህ ጋር ነው። ሐሳዊ መሲህም ገና ነው። ሐሳዊ መሲህ እኮ ማለት በቀኝ እጁ ፀሐይን በግራ እጁ ጨረቃን ይዞ በምታት ማለት ነው የያዘ መስሎ ዓለምን ድብልቅልቋን የሚያወጣ ሰራዊት ያለው ነው እና ገና ከሐሳዊ መሲህ አስቀድሞ የመጣ ኤልያስ ሊሆን አይችልም። ከቻሉ ሐሳዊ መሲህንም እዚያው እንደጀመሩ መፍጠር ነው የሚሻላቸው ነገር። እሱን ካደረጉ ነው እንግዲህ ወይ ምናልባት ትንሽ መምሰል እንኳን የሚችሉት መሆን ባይችሉ። አዋልድ መጻሕፍት ላይ እውነት ነው። በተለይም አቡሻህሩ